አብሰላት ከፍቅር ፍቅር ያዛት ከቡቡ ኧረ እንዴ ዎች መንቃት አለባችሁ። ብሩክ ያፈቅራታል አያፈቅራትም? ሃይሚ ፈተና ላይ ነች የዩኒቨርሲቲ ኦኬ። ስልክ እኮ አይሰራም። ቡቡ ከአብሰላት ጋር ያሳለፍከው ነገር ሰው በነገረኝ አላምንም። በተግባር ታፈቅራታለህ አታፈቅራት የሚለውን ባለቤት እየፈተነች ነው። ለሶስት ሃይማኖት ታደሰ የሰጥሽን ካራክተር ስርለታ አብሰላት እንዴ እንዴት ነው? መች ተገናኛችሁ? ምንድን ናችሁ? ብንለያይ ማለት ምን ማለት ነው? አልገባኝም። እንዴ ተመሳሳይ ነገር ብሩክም ተመሳሳይ አመጣ፣ ሃይሚም ተመሳሳይ ፈተና ቀረበችው። ሊንዳን አስታውሷት፣ ሊንዳና ቅዱስን በዚህ ቪዲዮ ማለት ነው ጋይስ። በህይወቴ እኔ አንተን ማስቀየም የምፈልግ ሰው አይደለሁም። ምክንያቱም እንደዚህ አይነት ሰው ነው። እንዴት ቤት ድረስ ይዞባት ይመጣል የሚል ሰው አይጠፋም። ግን ቪዲዮውን በደንብ አዳምጡት ከማለታቸው እኮ በቃ እንደ በፊቱ እንሆን ነው እያልኩ ያለው አይደለም። ለምን ያስፈልጋል? እንደ በፊቱ መሆን ለምን ያስፈልጋል? ትናንት ተናግረዋል። ወንድ ልጅም ጓደኛ አያስፈልገውም፣ ሴትም ልጅ ጓደኛ አያስፈልግም። የሆነ ነገር ቢፈጠርም ራሳችሁን ጠብቁ ተብላችኋል። ትናንት ተናግረዋል። ፍላጎት እንዳለ እየተረዳው ፕራንኮ የእሷ ሲሆን ባሏን አያዝ ትችልበታለች። አያችሁ አይደል? ለምን ትሄዳለህ አብረን አለት። ይመችሽ ስላት ግን ብሩክን በጥፊም በምንም ብታገለማምጭው የሆነ ነገር አክት ሐረካት ብታረጊበት ማለት ነው እኛንን ሰብስክራይብ ያደረግንሽ ወይኔና አንቺ ታዘሽ ነው የመጣሽው። ኦኬ ስሪ፣ ደስ ይለናል። ሃይሚንም ብሩኬንም በሚያስደስት መልኩ ስሪ። ከዛ ውጭ ግን ብሩክን አመናጭቄ መትቼው ምናምን ካልሽ እኔ አንቺን አያርገኝ። እናገርሻለሁ፣ አከብረሻለሁ፣ እናገርሻለሁ። ምክንያቱም እዚህ ጋር እንግዲህ እሱ ይወቅ አይወቅ ሁለተኛ ቪዲዮ ሶስተኛ ቪዲዮ ሲሰራ ነው የምናውቀው። ለዛሬው ይወቅ አይወቅ አይዶ ነው ብዙ የማውቀው ነገር ስለሌለ መናገር አልችልም። ግን ይሄ አይዲያ የሃይሚ ነው። ሶስቱም ፍፄም አለበት አብስላትም አለችበት። አይዲያው የሃይሚ ነው። ከዚህ በፊት ትዝ ይላችኋል። በሊንዳ ማስታወስ ትችላላችሁ ጋይስ። የምሬ ነው። ለምን እኔ ሰው በነገረኝ አላምንም፣ በተግባር ነው ማምነው። ምክንያቱም አብሰላት ጋር ቆይቶ መጥቶ ምናልባት የሆነ ትዝታ ካለው ስሜት ካለው ብላ ሃይሚ ባሏን እየፈተነች ነው። ኤኒዌይስ እንዴት ናችሁ? ደህና ናችሁ? ሰላም ነው አለሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ እንግዲህ በብሩክ ቤት አብሰላት መታለች። ስትመጣ ደግሞ ቀጥታ ቤት ስትሄድ ብሩክ የለም፣ ስልኩን አጥፍቷል። ኦ ማይ ጋድ! ስልክ ማጥፋት አንድ ጥያቄ ነው ወይስ የአብሰላት የሚደውለው ስልክ ሌላ ነው፣ የሃይሚ ክፍት ሌላ ነው? እንዴት ነው ነገሩ? እኔ እኮ ፈታ ነው የምታደርጉኝ አንዳንድ ጊዜ። ለነገሩ በዚህ ጾም እንደዚህ አይነት ፈታ ያለ ድራማ መሰረታችሁ በጣም ጥሩ ነው። ግን ዛሬም መቼም ይሄ ቪዲዮ የአብሰላት መምጣት የሚያናድደው ሰው ይኖራል መቼስ፣ ያልገባው ሰው ይኖራል እኮ መቼስ። ግን ማለት ነው ፍትፍት አድርጌ ልንገራችሁ እኔ ማለት ነው ሃይሚ ያው በተግባር መፈተን ትፈልጋለች። እሷን ይወዳታል አይወዳትም የሚለውን ነገር መፈተን ፈልጋ እየፈተነችው ነው ብሩክ። በዚህ አጋጣሚ ማለት ነው ነቃ የኔ ቀብራራ ነቀበል። ሜሽን አደርጋለሁ። አሁን ቲክታክ ላይም ብዙ ሜሽን እንደሚያደርጉ ተስፋ አደርጋለሁ። እኔም ደግሞ ሜሽን አደርጋለሁ። ፈተናህም በሚገባ መወጣት አለብክ። ምክንያቱም ልጅቷ ጋር ምንም ጉዳይ የለውምም አይፈልጋትም። ሃይሚ ጋር እንድታስማማው ነበር ያመጣት። ተስማምቷል ኦልሬዲ። በቃ አሁን ከዚህ በኋላ ግርግር ሌላ ልንፈጥር ነው ወይ እያሉ ነው። ሲቀጥል ደግሞ በቀደም አሁንም በቃ ገባኝ ከተመልካቹ ራሱ እነ ብሩኬን በጣም ብሩኬና ሃይሚን በጣም የሚቀርብ ሰው ያችን ቆንጆ አምጣልን ምናምን ብለው ከዛ በኋላ እነሱ እዛ ቦታ ላይ ጭቅጭቅ ፈጠሩ። ከዛ ይች ልጅ እንድትመጣ ሆነች። እንደዛ ነው አዳሜ ግን እዚህ ጋር ማለት ነው እኔ ጾመኛ ነበርኩ እያለ ማለት ነው ራሱን ስቶ ላይቭ ላይ ወይኔ አንዳንዴ ማለት ነው ወይኔ ድራማ ካላወቃችሁ አርፋችሁ ቁጭ ማለት ጥሩ ነገር ነው። ካላወቃችሁ ግን አንድ ሰው ገና ለገና በቃ እሱ ሆነለት፣ ተሳካለት፣ አማረ፣ ተዋበ፣ ሁሉ በህይወቱ ሰመረለት ብላችሁ ያ ሰው ያፍራል ወይም ደግሞ ይሳቀቃል ብላችሁ እናንተ ይሄ ማለት አንዳንዴ የአረብ ሀገር ቂጣ የአፍ የሰነጠቀዋላ እስከ ጥግ ድረስ መሰንጠቅ ጥሩ አይደለም ጋይሶች፣ ጥሩ አይደለም። የምሬን ነው የምነግራችሁና
ይሄ ስራችሁ ጥሩ ነው። ሳትመነጫጨቁ ቆሻሻ ነገር ሳትሳደቡ እየጾማችሁ ስለሆነ ጥሩ በሆነ ለህዝቡም አስተማሪ የሚሆን ህዝቡም የሆነ ነገር የሆነ ሀይሚ ጋ እኮ እንደዚህ አይነት ነገር ተረዳሁ፣ ብሩክ ጋ እንደዚህ፣ አብሰላት ጋ እንደዚህ አይነት ነገር፣ ፍፄ ጋ እንደዚህ አይነት ነገር የምትሉት ነገር መነጋገሪያ የሚሆን ደስ የሚል አለ አይደለ? እንደዚህ አይነት ቃላቶችን እያወጣችሁ ተግባብታችሁ እንግዲህ የብሩክና የአብሰላት ፍቅር በምንድን ነው በኬሚስትሪ ሊፈተን ነው። ከዚህ በፊት የሊንዳ በባዮሎጂ ነበር የተፈተነ። ምክንያቱም ባጭሩ ማለት ነው ባዮሎጂ ብዙም ከባድ አይደለም፣ ያኔ የሰፈር የሀገር ምናምን ነገር ስለሆነ ብዙም ከባድ አይደለም። ኬሚስትሪ ግን በጣም ከባድ ነው። ታውቃላችሁ ኬሚስትሪ ይከብዳል። አሁን የአብስላት ወሰብሰብ ያለ ነው። አንደኛ ነገር እንድንለያይ አይፈልግም ምናምን። መቼ በምንድን ነው የምትለያዩት? በምን ጉዳይ? መጀመሪያ እወድሃለሁ ብለሽው ከዛ በኋላ ነው እንዴ እወድሃለሁ ማለት ምንድን ነው ሲልሽ ያው ፍቅር ይዞኛል ትይዋለሽ። ከዛ ያው ፍቅር እንደያዘውና እንዳልያዘው ሀይሚ መፈተን ማየት አይደለ የፈለገችው። ከዛ የዛን ሰዓት ነው እኔ እናንተ መለያየት የለብን እሱ የሆነ ነገር ሲናገርሽ እኔ እናንተ እኮ መለያየት የለብንም እኮ ምናምን ማለት ያለብሽ የዛን ሰዓት ነበር። በደንብ ከውኝላታ ክወናውን እንዴት ነው አብስላት እያዛባሽባት እኮ ነው። ምክንያቱም ይሄ ጥያቄ የሚጠየቀው ወደ ሁለተኛው ምናምን ላይ ነው። አሁን ዛሬ በቃ ናፈከኝ ምናምን መጣሁ ቤት መጣሁ ናፈከኝ ነው የሚባለው እንጂ አንደኛ ሮጠሽ ስትጠመጠሚ ወደኋላ ቢወድቅስ ወንድሜ ምን አስቢለት እንጂ ምን ሆነሻል? እንዲህ ተግደርድሮ ግድግዳ ባይዝ እኮ ወድቆብኝ ነበር። ምን አስበሽ ነው? እንዲህ ሀይሚዬ እኮ እንደ መቋሚያ ነው የሚያንጠለጥላት። አንቺ ደግሞ ትንሽ ገዘፍ ያልሽ ሰውነትሽ። በእርግጥ የእግዚአብሔር ስራ ነው። በእግዚአብሔር ስራ እኔ ሰው መፎተት ምናምን አይደለም። ጋይስ እንዳትቀየሙኝ፣ ይቅርታ አድርጉልኝ። ሀይሚ መቋሚያ ናት። እንደ መቋሚያ ጥልጥል ነው የሚያደርጋት ብሩክ። በዚህ አጋጣሚ እድለኛ እኮ ነው ብሩኬ ማለት ነው። የምሬ ነው። እድለኛ ነው እና ያኔ አንዳንዴ ፍቅር ለማሳመን ለኛ ብለሽ ወንድማችንን አደራ ዛሬ ገፍትረሽ ነበር። የምሬ ነው። ከኋላ ያለው ግድግዳ ነው እንዴ ተፍጨርጭሮ። ግን የኔ ቀብራራ ግድግዳዋን ያዘላረገ ምንሼ ነው እያለ የኔ ቀብራራ ይመችህ ያልዋለበትን እሱ እንደሆነ አይ ደግሞ እሱ የትም ጥግ ላይ የትም እናንተ የማጠብቁት ቦታ ላይ የሚገኘው ለሀይሚ ሲል ነው። በቃ የዛን ጊዜም አብስለት ጋር ሄደው ለሀይሚ ሲል ነው። ከሀይሚ ጋር ሰላምን ለማግኘት ነው። ሰላም አገኘ፣ ደስ አሉ። አሁን ደግሞ ሀይሚ ምናልባት እየሸወደኝ ከሆነ ብላ ከትናንት ወዲያ ቂን ብላ እንደዚህ ነው ብላ እኔ እኮ አንተን ነው ምናምን። እኔ እኮ ሀይሚ የሆነ ነገር ስጀምር አቀባታለሁ። ምግብ የጋበዘችው ቀን እኔ አላማረችኝም፣ ሀራካቷ ነበረ። ግን በቀላሉ የምትወጡት አይነት ድራማ ይሁን። ለማንኛውም ቡቡዬ እያወቅ ከውን ምን ልጅቷን እኮ እንደማይወዳት እኛ ራሳችን እናውቃለን። ብሩኬ ሲጀመር ከሀይሚ ውጭ ማንንም አይወድም። እኔ እንዲያው እስካሁን አጠገቡ ብዙ ሴቶች ይመጣሉ። ብዙ ሴቶች እንደ ሴትነታቸው ያከብራቸዋል እንጂ ለሀይሚ የሚሰጣትን ክብር እንኳን አይሰጣቸውም። ለሴቶቹ ለነዚያ ማለት ነው ክብር አሉ እንጂ ሀይሚ ጋር የሚያደርገውን ነገር ነው እንጂ የቀኑበት የሚያወሩለት እየመጡ ሌላ ምንም። ይሄ ማቀፍ እኮ ኖርማል ነው፣ መታቀፍ ኖርማል ነው። እንዲህ ሀይሚ እኮ ሽጉጥ ያረጋታል የሆነ ብዙ ነገር እኮ ነው ከሀይሚ ጋር ያለው እና ታዲያ ኧረ በስመ አብ አይወራ። የምሬ ነው። ሀይሚ ቀልጠፍ ብለሽ ባልሽን በደንብ ያዥ፣ በደንብ በዚህም ውሻም እየጮኸ ነው። ያው የጮኸ ሁሉ አይባላም፣ የጮኸ ሁሉ አይናከስም። ገብቶሻል አይደለ? እና ሀይሚ የራሷ ድራማ ሲሆን ባላያዝ ትችላለች። ዛሬ አሁን ወጥቼ ላናግራት ሲል መውጣት የለብም ያዝ አድርገችው። እንግዲህ ሂድ ብላ ስታባራ የኖረችውን ወይ ሃይማኖት ታደሰ አንቺ ባኖሪ ነው ማንዘና ያደረገኝ ነበር የኔ እናት። እና ዛሬ የሀይሚ ደጋፊዎች ማለት ነው ፍፄ ልዘቀዝቁ እንዳይሆን፣ አብስላትን ልዘቀዝቁ እንዳይሆን፣ ብሩክን ልዘቀዝቁ እንዳይሆን። እናቴ ሶስቱ አንድ ናቸው፣ ሁለቱ አንድ ናቸው። ፍፄ፣ አብሰላት፣ ሀይሚ የአይዲዋ ባለቤት ናት። ካዋኝ ናቸው። ብሩኬ ካራክተር ነው። ሰምታችኋል። ግን ብሩክ ይወቅ አይወቅ አላቅም። ነገ ነው የማውቀው። ምክንያቱም ዛሬ ተጠርቶ ነው የመጣው። የለም ቤት ነበረ። ቤት ቢኖር ተነጋግረው ነው ነበረ። ግን አሁን ተውጭ ነው የመጣው። ግን ደግሞ ብሩክም ያውቃል እንዲያስብል ደግሞ ትናንትና ከዚህ በኋላ እኔና አንቺ የሚያገናኘን ነገር የለም። ምንድነው ተንቀረዘሽብኝ? እሷ ደግሞ ልክ መታቅፍ ስታደርገውም አላቀፋትም ምናምን ነገር የሆነ ነገር ያለ መሰለኝ ከትናንትና ስረዳው። ሲቀጥል ደግሞ ከአሁን በኋላ እናንተን ለማስደሰት እሰራለሁ፣ ግን ደግሞ የሆነ ነገር እንኳን የሚፈጠር ሁሉም ፈጣሪ ያለው ነው የሚሆነው፣ እናንተ ራሳችሁን ጠብቁ ብሎ ተናግሯል ብሩኬ። ስለዚህ እንዳሰግጡ
የትናንትና ቪዲዮ እየሄዳችሁ አዳምጡ ከፈለጋችሁ። ዛሬ የሆነ ነገር እንደሚመጣ ገምቼ ነበር፣ ግን ቀድሜ እኔ ቴረር አለቅባችሁም ብዬ ነው ዝም ያልኩት። ያ ፎቶ ሲፖስት በምክንያት ነው የተፖስተው። ገባችሁ አይደለ? ስለዚህ ነገም ተነገ ሃይማኖት ታደሰና ብሩክ አለማየሁ ይለያያሉ እያላችሁ የምታስቡ ሰዎች፣ ሃይማኖት ተጎድታለች የምትሉ ሰዎች ከራሳችሁ ጋር ሆኑ። እሷ ምንም አልተጎዳችም፣ አምሮባታል፣ ተውባለች። ከዚህ በላይ ተዋቢ ከባልሽ ጋር የኔ እናት ይመችሽ። ግን ብሩኬ እንዳትጎጆ አደራሽን። ለበጎቹ ደግሞ አሳልፈሽ የሚሰጥ ነገር ባልሽን አሳልፎ የሚሰጥ ቃል እንዳትናገሪ የኔ ቆንጆ የኔ እናት። በጣም እንደምንወድሽ ታውቂያለሽ። ለሳቅ እንጂ ምን ልበል። ተመሳሳይ ጥያቄ ብሩኬም ተመሳሳይ ነገር ነው ያመጣው ከሃይሚ ጋር ለመታረቅ። እሷም ተመሳሳይ ድራማ ይዛ መጣች። ወይኔ እናቴ፣ አይ እድላችን። ለማንኛውም አምለሰት አደራ ብሩክን ብታንገላችሁ። ወይኔ እናንቺ ፍፄ ሰምተሃል? አንተም ከሃይሚ ጋር ነው ያለው እናውቃለን። ቡቡን የሆነ ነገር እንዳታደርገው አደራ ብለናል። ምክንያቱም ብቻውን ነው ያለው እሱ እዚህ ጋር ማንም ከጎኑ የለም። ሰምታችሁታል፣ እያያችሁ ነው የሚባለውን የሚወረወረውን ነገር እሱ ላይ ብቻ ነው ያለው። ስለዚህ ስቀልዳችሁ ነው፣ ግን አይ እውነት የምሬ ነው። በድራማው መልክ ነው የምላችሁ። እኔ ይመካከሩ አይመካከሩ አራቱም አላውቅም፣ ግን አሁን ሶስቱ ግን እንዳሉበት በደንብ ነው የሚያስታውቀው። ሲቀጥል ፍፄ ምን አግብቶት ነው እሷን ይዞ ቤት ድረስ ይዞ የሚሄደው? አያገባውም። ሃይሚ ደግሞ ራሷ ባለ አይዲያ ባትሆን እንደዚህ ቁንን ብላ አታወራም። ጭራሽ ገፍትራ ነው የምታባረራት የነበረው እና እጇን ኪሷው ጥርጥር ምናምን እያለች የምታወራው አይዲያዋ የራሷ ስለሆነ እኔ ሴት እኮ ነኝ እዚህ ጋር ወንድ መሰልኩሽ እንዳላለች እንጨት መሰልኩሽ እንዴ? ሴት እኮ ነኝ። ሴት ነሽ ብሎ እኮ ስንት ሰው እየተወዳደረልሽ እኮ ነው። ሃይሚ አንቺ አላየሻቸውም እንዳታያቸው እነሱን እስካየሽ ኧረ እነሱን ካየሽስ ጭራሹ ኑሮሽን ራሷ አትኖርኝ። ስለዚህ እናንተ አሁን እንዲህ አይነት ድራማ ስትሰሩ የጨረቃ ፋሚሊዎች ኮመንት እንዳታዩ። ኮመንት ካያችሁ ትከስራላችሁ። ልክ የተሰጣችሁን ካራክተር በስነ ስርዓት ስሩት። ዛሬ አሁን አምለሰት ተሳስተሽ ነበረ፣ አብስላት ተሳስተሽ ነበረ። ምክንያቱም እኔ እናንተ መለያየት አንፈልግም ማለት በኋላ ነበር። መጀመሪያ ምን እንዳለሽ ነግረሽው ነበረ። ምን እንዳለሽ ነግረሽው ከዛ የሚነግርሽን ምላሽ ስትሰሚ ከዛ በኋላ ነበረ እኔ እናንተ መለያየት አንፈልግም ማለት ያለብሽ እና ሃይማኖት ታደሰ በደንብ አስረጃት ማለት ነው ከካሜራ ጀርባ። በተረፈ ይመቻችሁ። ቡቡ እንደሆነ ከሃይሚ ውጪ አገር ዓለም ያወቀው ነው፣ ፀሐይ የሞቀው ነው አለ። ስለኔና ስለሷ አልነገርካትም ስትለው ቀስ ብሎ አውጦ እንዴት ነው እንዲህ የምትለኝ ብሎ ተገርሞ ስለኔና ስላንቺ እኮ አገር ያወቀው ዓለም ያወቀው ፀሐይ የሞቀው ነው አለ። ትክክል። ከዚህ በላይ ታዲያ ፍቅር ይፋ ማድረግ አለ? እንደው ወተት ነጭ ነው በቃ ይሄ ወተት ነጭ ነው ብሎ ሲደፋ ወይም ደግሞ ሲንኮራፋ ማየት የለብንም ጋይስ። ወይ ፍቅረኛው ትሆን ምን ትሆን አይታወቅ። በዚህ መለያየት ፈልገው ነበረ፣ በዚህ መውጫው ጠፍቶባቸው ነው። እናንተ ናችሁ መውጫ የጠፋባችሁ እንጂ እነሱ መውጫ አልጠፋባቸውም። ለማንኛውም ምርጥ ድራማ ነው የጀመራችሁት። ስትከውኑ አትሳሳቱ፣ አትመነጫጨቁ፣ አትሰዳደቡ። ተመልካቾችም እንዳሰግጡ አደራችሁን። ይስሩ በቃ እስኪ በዚህ እንኳን እስኪ ይስሩ፣ ተዋች። ይህን እንኳን ተረዷቸው እስኪ ቤተሰብ። አመሰግናለሁ። በጣም አታምሹ ደግሞ ሃይሚና ብሩክ። ባይ ባይ ቤተሰቦች፣ እንወዳችኋለን። ባይ አፈሮ አመግቤ ነው